ጤና ይስጥልኝ የተከበራችሁ አድማጮቻችን ከደቡብ ሬዲዮ ቴሌቪዥን ድርጅት FM 103.8 የሳቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 18ኛ መደበኛ ጉባኤ የተለያዩ ውሳኔዎችን አሳልፏል። ኢትዮጵያ በቀጠናዊ ዓለም አቀፋዊ ጉዳዮች ተፈላጊነቷን የሚያሳድግ ብሔራዊ ጥቅሟን የሚያስጠብቁ የዲፕሎማሲ ስራዎችን በማከናወን ላይ ትገኛለች። ከ118 ሚሊዮን ብር በላይ በሆነ ወጪ የተገነባው የሰንገጤ ጩርጩራ የመንገድ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል የሚሉና የብልጽግና ፓርቲ ለሰባተኛ ሀገራዊ ምርጫ የሚያደርገውን የምረጡኝ ቅስቀሳ መርሃ ግብር በቴፒ ከተማ አስተዳደር ስር በሚገኙ ቀበሌዎች አካሂዷል የሚሉት ዋና ዋና ዜናዎቹ ናቸው። አሁን ወደ ዝርዝር ዜናዎች አልፈናል። ከዜናዎቹ ጋር ሄሌና በራ ነኝ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 18ኛ መደበኛ ጉባኤ ውሳኔዎችን አሳለፈ። በኢትዮጵያና በሩሲያ መካከል የጋራ የባዮሎጂ ምርምር ማዕከል ለማቋቋም የቀረበውን ረቂቅ አዋጅ መርምሮ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መርቷል። ይህ ስምምነት የሁለቱን ሀገራት ሳይንሳዊ ትብብር ለማጠናከር የምርምር መሰረተ ልማትን ለመገንባትና በአሳ ሀብት ልማት ዘርፍ የሩሲያ ልምድ ለማካበት እንደሚያግዝ ተገልጿል። እንዲሁም ምክር ቤቱ የኢትዮጵያ ፕሬስ ድርጅት በቦርዱ አመራርነት እንዲመሩ የቀረቡ 9 ተሿሚዎችን ሹመት በአብላጫ ድምጽ አጽድቋል። በዚህም መሰረት ወይዘሮ ብሌማሞ የቦርዱ ሰብሳቢ፣ ፈዲላ ቢያ፣ አቶ ተስፋዬ ዘውዱ፣ አቶ መሐመድ ካሳ፣ አቶ አፈወርቅ ረዳሄ፣ ወይዘሮ አስማረዲና አቶ ዮናስ በቀለ፣ አቶ ሀፍታይ ገብረ እግዚአብሔርና ዶክተር ኢሳያስ ካሳ በአባልነት ተሹመዋል። ቃለ መሐላም ፈጽመዋል። ዘገባው የአራዳ ኤፍኤም ነው። በ118 ሚሊዮን ብር በላይ በሆነ ወጪ የተገነባው የሰንገጤ ጩርጩራ የመንገድ ፕሮጀክት ተመርቆ ለአገልግሎት ክፍት ሆነ። በዳውሮ ዞን ኢሳራ ወረዳ የተገነባው የሰንገጤ ጩርጩራ የመንገድ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። 40 ኪሎ ሜትር ርዝመት ያለው በዳውሮ ዞን ኢሳራ ወረዳ የተገነባው የሰንገጤ ጩርጩራ መንገድ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተመርቆ ተከፍቷል። መንገዱ የተገነባው ከክልሉ መንግስት በተመደበው 83 ሚሊዮን ብርና የዘላቂ ልማት ግቦች ማስፈጸሚያ በተመደበው 35 ሚሊዮን ብር የካፒታል በጀት መሆኑን የክልሉ የመንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር አብዲዬ መኮንን ገልጸዋል። በምረቃት መርሃ ግብሩ በምክትል ርዕሰ መስተዳድር የግብርና ቢሮ ኃላፊ የሆኑት አቶ ማስረሻ አበላቸው ጨምሮ ሌሎች የክልሉና የዞን ወረዳ የመንግስት የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። የብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የሚያደርገውን የምረጡኝ ቅስቀሳ መርሃ ግብር በቴፒ ከተማ አስተዳደር ስር በሚገኙ ቀበሌዎች አካሄደ። ፓርቲው ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል እያከናወነ በሚገኘው በዚህ የቅስቀሳ መርሃ ግብር በሁሉም ቀበሌዎች የተለያዩ የአደባባይ ሁነቶች ተከናውነዋል። ዘገባው የምንታምር አስፋው ነው። ሙባሪክ ይርነቃቸው ዝርዝሩን ያቀርበዋል። በመፈክሮቹ መጋቢት 24 የኢትዮጵያ የብልጽግና ጉዞ የታወጀበት ታሪካዊ ቀን ነው። መጋቢት 24 የለውጥና የብልጽግና መሰረት ነው። ሀገራዊ ምርጫ የዲሞክራሲያዊ ማማና የሉዓላዊነት መገለጫ የሚሉት ይገኙበታል። መደመር የአንድነትና የትብብር መገለጫ መሆኑ በይፋዊ መርሃ ግብሩ ላይ ተገልጿል። መርሃ ግብሩ የፓርቲውን የፖሊሲ አማራጮችና የቀጣይ የልማት እቅዶች ለሕዝቡ በማስተዋወቅ ረገድ ትልቅ ሚና እየተጫወተ ይገኛል። በስፍራው ተገኝተው ንግግር ያደረጉት የቴፒ ከተማ ከንቲባ አቶ ገላትያ ሻሜ ፓርቲው ሀገሪቱን መምራት ከጀመረበት ጊዜ አንስቶ በክልልና በከተማ ደረጃ በርካታ የልማት ስራዎች መከናወናቸውን ገልጸዋል። ክልል ሆኖ መደራጀት የብልጽግና አንዱ ትሩፋት መሆኑን የጠቀሱት ከንቲባው አዲሱ ክልል በከተማ የነበረውን የጸጥታ ችግር በመፍታት ረገድ ከፍተኛ ሚና ማበርከቱን ጠቁመዋል። የሸካ ዞን ስራና ክህሎት መምሪያ ኃላፊ ወይዘሪት ካህኔ ገመዳ በበኩላቸው በአሁኑ ወቅት በከተማዋ የተገኘው ሰላም የፓርቲው ጥረትና የህብረተሰቡ ተሳትፎ ውጤት መሆኑን ገልጸዋል። ቴፒን ከሌሎች ከተሞች ጋር ተወዳዳሪ ለማድረግና የተገኘውን ሰላም ዘላቂ ለማድረግ ህዝቡ ከመንግስት ጎን እንዲቆም
ተሰባስበው የተጀመሩ የልማት ስራዎች ከዳር እንዲደርሱ ብልጽግናን እንዲመርጡ ጠይቀዋል። የከተማን ገጽታ የሚቀይረውና በቅርቡ በይፋ ወደ ተግባር የሚገባው የአስፋልት መንገድ ግንባታ ለከተማው እድገት ትልቅ ፋይዳ እንዳለው በመጥቀስ ነዋሪዎች ለልማቱ ስኬታማነት አስፈላጊውን ድጋፍ እንዲያደርጉ ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙት የቴፒ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ጀማል አህመድ የለውጡ መንግስት ከመጣ ወዲህ የተለያዩ ለውጦች መመዝገባቸውን ገልጸው በከተማ የነበረውን የሰላም እጦት ለማስቀረት የተለያዩ ህዝባዊ ውይይቶችን በማድረግ ሰላምን ማስፈን መቻሉን ተናግረው በከተማ የሴፍቲኔት ተጠቃሚነት ማረጋገጥ የተቻለበት መሆኑን ገልጸዋል። በዚህ ሰፊ የቅስቀሳ ዘመቻ ላይ የፓርቲው አመራሮች፣ ከተለያዩ ማህበራዊ መሰረቶች የተውጣጡ አባላት፣ አካል ጉዳተኞች በንቃት ተሳትፈዋል። ኢትዮጵያ በቀጠናዊ ዓለም አቀፋዊ መድረክ ብሔራዊ ጥቅሟን የሚያስጠብቁ ስራዎችን እያከናወነች ነው። ኢትዮጵያ በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ተፈላጊነቷን የሚያሳድግ ብሔራዊ ጥቅሟን የሚያስጠብቁ የዲፕሎማሲ ስራዎችን እያከናወነች ነው ያለ የውጭ ጉዳይ ሚኒስተሩ ቃል አቀባይ አምባሳደር ነቢያት ጌታቸው በወቅታዊ ጉዳዮች ዙሪያ በሰጡት መግለጫ ባለፉት ሳምንታት በብሩንዲ፣ ላይቤሪያ፣ ሞዛምቢክና ደቡብ ሱዳን መሪዎች በኢትዮጵያ ይፋዊ የስራ ጉብኝት ማድረጋቸውን አንስተዋል። ዘገባው ፋና ሚዲያ ኮርፖሬሽን ነው። ተጠናቆ ለአገልግሎት የበቁ ቀጣይ የሚገነቡ ፕሮጀክቶች የሚገልጽ ፓርቲ ለህዝቡ ጥያቄ የሰጠው ምላሽ ማሳያ መሆናቸው ተገለጸ። የህዝብ የልማት ጥያቄ በተገቢው መንገድ ለመመለስ በክልሉ መንግስት የተጀመሩ የተለያዩ የልማት ስራዎች ተጠናክረው እንደሚቀጥሉ ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ታሪኩ ታደሰ ዝርዝሩን ያቀርበዋል። ርዕሰ መስተዳደሩ ይህን የገለጹት ዳውሮ ዞን ኢሳራ ባለ ከተማ የመጀመሪያ ደረጃ ሆስፒታል ግንባታ መሰረተ ድንጋይ ባኖሩበትና ግንባታው የተጠናቀቀውን የተለያዩ የልማት ስራዎችን መርቀው በከፈቱበት ወቅት ነው። ባለፉት ዓመታት የተሰጡ የቤት ስራዎች ተጠናቆ የተመረቁ መሆኑን ያመላከቱት ርዕሰ መስተዳደሩ የተጀመሩ ስራዎችን በቀጣይ አጠናክሮ ለመቀጠል ህዝቡ ከብልጽግና ፓርቲ ጎን እንዲሆን ጥሪ አቅርበዋል። ፕሮጀክቶች የብልጽግና ፓርቲ ለህዝብ ጥያቄ ምላሽ የሰጠበት ማሳያ መሆኑን ርዕሰ መስተዳደሩ ገልጿል። ኢሳራና አካባቢው በተፈጥሮ ጸጋ የታደለና ለሰብልም ሆነ ለእንስሳት እርባታ ምቹ መሆኑን በማንሳት የህዝብ ለህዝብ ትስስርን በማጠናከር በወረዳው በስንዴና በሌሎች የመጡ የልማት ስራዎችን ማላቅ እንደሚገባም ተናግሯል። በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና የመንገድ ልማት ቢሮ ኃላፊ አቶ ፋጂዮ ሳፒ እንደገለጹት ቢሮው የተጀመሩ የመሰረተ ልማት ስራዎችን አጠናክሮ እንደሚቀጥል ጠቁመዋል። በዕለቱም ከ160 ሚሊዮን ብር በላይ በሆነ ወጪ የተመረቁ መንገዶችን በዘላቂነት ለመጠቀም መጠበቅና መንከባከብ እንደሚገባ አቶ ፋጂዮ አሳስቧል። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም የክልሉ መንግስት የጤና መሰረተ ልማት ተደራሽነትን ችግር ለመፍታት የጀመረውና የብልጽግና ፓርቲ ቃልን በተግባር ማሳያ መሆኑን ጨምረው ገልጿል። በ346.8 ሚሊዮን የሚገነባው የኢሳራ ባለ መጀመሪያ ደረጃ ሆስፒታል ሲጠናቀቅ የተለያዩ አገልግሎቶችን በመስጠት የረጅም ጊዜ የህብረተሰብን ጥያቄ የሚመልስ መሆኑን አንስቷል። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው በበኩላቸው የተመረቁ መንገዶች በአካባቢው የሚመረቱ እንደ ጤፍና ፍራፍሬ ምርቶችን ወደ ገበያ ለመውሰድና እናቶችን በፍጥነት ወደ ሕክምና ተቋማት ለማድረስ እንደሚያግዝም ገልጿል። የሰባተኛው ጠቅላላ ምርጫ የተሳካ እንዲሆን በየደረጃው ያለው አመራር ኃላፊነቱን በአግባቡ እንዲወጣም ርዕሰ መስተዳደሩ መመሪያ ሰጥቷል። በሚቀጥሉት 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች በአብዛኛው የሀገሪቱ ክፍሎች ላይ ተጠናክረው እንደሚቀጥሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቀዋል። የኢንስቲትዩቱ የትንበያ መረጃ እንደሚያመለክተው በግንቦት አጋማሽ አካባቢ ለዝናብ መፈጠር አስተዋጽኦ የሚያደርጉት የሜትሮሎጂ ገጽታዎች በአብዛኛው የሀገሪቱ ክፍሎች ላይ ተጠናክረው ይቀጥላሉ። በመሆኑም በሚቀጥለው 10 ቀናት የበልግ ዝናብ ተጠቃሚ ስፍራዎች ላይ ለዝናብ መፈጠር አመቺ የሆኑ የሜትሮሎጂ ገጽታዎች አንጻራዊ ጥንካሬ ይኖራቸዋል። በተለይም የምድር ወገብን በማቋረጥ ወደ ሀገራችን ከሚገቡ እርጥበት አዘል የአየር ሁኔታ ጋር ተያይዞ የተሻለ የደመናና የዝናብ ስርጭት ይኖራቸዋል ብሏል። ዘገባው የአራዳ ኤፍኤም ነው።
በአሜሪካ ተይዘው ከነበሩት የኢራን መርከብ ሰራተኞች መካከል 6ቱ ተለቀቁ። በቅርቡ ከአሜሪካ ባህር ኃይል ተይዛ ከነበረችው ቱስካ ከተሰኘችው የኢራን የጭነት መርከብ ላይ 6 ሰራተኞች ተለቀው ወደ ሀገራቸው መመለሳቸው የኢራኑ ታስኒያ የዜና ወኪል ዘግበዋል። አሁን በአሜሪካ ቁጥጥር ስር የሚገኙ ቀሪዎች 22 ሰራተኞች እንዲለቀቁ የኢራን ባለስልጣናት ጥረት እያደረጉ መሆኑን የዜና ምንጩ አክሎ ገልጸዋል። አሜሪካ መርከቧን የያዘችው እንደ አውሮፓውያን አቆጣጠር አፕሪል 20 ሲሆን ምክንያቱም ደግሞ መርከቧ የሆርሙዝ የባህር መስመርን ለቃ እንድትወጣ የተሰጣት ትዕዛዝ ባለማክበሯ ነው ተብሏል። ኢራን የሆርሙዝ የባህር መስመርን መዝጋቷን ተከትሎ አሜሪካን ከአፕሪል 13 ጀምሮ በኢራን ላይ የባህር እገዳ ጥላለች። የኢትዮጵያ ብሮድካስቲንግ ነው የባህር እገዳዋን ጥላለች። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ፕሬዝዳንት ቭላዲሚር ፑቲን እና ፕሬዝዳንት ዶናልድ ትራምፕ በዩክሬንና በመካከለኛው ምስራቅ ጉዳዮች ላይ መከሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ90 ደቂቃ የቆዩ የስልክ ውይይት ማድረጋቸው ተገልጿል። ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው። አዲስ አለሙ ዝርዝሩን ያቀርበዋል። ሁለቱ መሪዎች በመካከለኛው ምስራቅና በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆን ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑትን ውሳኔ እንደሚደግፉ አስታውቀዋል። ሆኖም በቴህራን ላይ የሚደረግ ወታደራዊ እርምጃ ለዓለም አቀፍ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኑን ገልጸዋል። ስለ ዩክሬን ጉዳይ በሰፊው የመከሩት ሁለቱ መሪዎቹ ጦርነቱን ለማቆም በሚቻልባቸው መንገዶች ላይ ተመሳሳይ ግምገማዎችን ያንጸባረቁ ሲሆን ፕሬዝዳንት ፑቲን በመጪው የድል ቀን በዓል ምክንያት ጊዜያዊ የተኩስ አቁም እንዲደረግ ሀሳብ አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ በዓሉ በናዚዝም ላይ የተገኘውን የጋራ ድል የሚያስታውስ በመሆኑን በመግለጽ አዎንታዊ ምላሽ ሰጥተዋል። ከውይይቱ በኋላ ትራምፕ ለጋዜጠኞች በሰጡት መግለጫ ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውንና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደርስ ተስፋቸውን ገልጸዋል። በዚህ ውይይት ላይ ፕሬዝዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑን ገልጸዋል። የተከበራችሁ አድማጮቻችን ለሰዓቱ በእኔ በኩል ያስኳቸው ዜናዎች ይመስሉ ነበር። ዜናውን በመምራት አብሬያችሁ ቆይታ ያደረግኩት እኔ ሄሌና በራ ነኝ። ከቀሪ የጣቢያችን ፕሮግራም ጋር መልካም ቆይታ ተመኘው። ፋይዳ ዲጂታል መታወቂያ ምንድነው? ለምንስ ያስፈልጋል? ፋይዳ ዲጂታል መታወቂያ መሰረታዊ የመታወቅ መብትን የሚሰጥ ትክክለኛና ህጋዊ ማንነትን በማረጋገጥ የሚሰጡ አገልግሎቶችን በአንድ መታወቂያ ለማግኘት በደንበኛና አገልግሎት ሰጪ መካከል መተማመንን ለመፍጠር የሚያገለግል መታወቂያ ነው። ፋይዳ ዲጂታል መታወቂያ የባንክ አገልግሎቶችን